በትላንትናው ዕለት በአሜሪካ ልዩ ኃይሎች የተከናወነው ማሪኔራ የተባለችውን የሩሲያ የነዳጅ መርከብ በቁጥጥር ስር የማዋል ድፍረት የተሞላበት እርምጃ በዋሽንግተንና በሞስኮ መካከል ለዘመናት ተከምሮ የቆየውን የጥላቻና የፍጥጫ ባሩድ ለኩሶታል። ይህ ድርጊት በአሜሪካ እይታ ሕጋዊ የማዕቀብ ማስከበር እርምጃ ቢሆንም በክሬምሊን በኩል ግን እንደ ግልጽ የጦርነት አዋጅና እንደ ታላቅ ብሔራዊ ውርደት ተቆጥሯል። ፕሬዝዳንት ቭላዲሚር ፑቲን ለዚህ የባህር ላይ ዘረፋ የሚሰጡት አጸፋዊ ምላሽ ደግሞ የዓለምን ስልጣኔ ዳግም ወደማይመለስበት የጥፋት ማዕበል ሊከተው የሚችል አስፈሪ ገጽታ አለው። በሩሲያ የጦር አውድ ውስጥ አድፍጦ የሚጠባበቀውና ፖሲዶን የተሰኘው የኒውክሌር ቶርፔዶ አሁን ከእንቅልፉ እንዲነቃና ወደ ምዕራባውያን አህጉራት እንዲነጣጠር ምክንያት ሆኗል። ይህ መሳሪያ ተራ የባህር ውስጥ ጥይት ሳይሆን የውቅያኖስ ጋኔል ተብሎ ሊጠራ የሚችል በአንድ ጊዜ አህጉራትን የማውደም አቅም ያለውና የሰው ልጅ እስካሁን ከፈጠራቸው እጅግ አስፈሪ የጦር መሳሪያዎች መካከል በቀዳሚነት የሚጠቀስ የጥፋት ኃይል ነው። አሜሪካ ማሪኔራን በመጥለፍ የሩሲያን አፍንጫ ለመምታት ብትሞክርም የሩሲያ አጸፋ ግን መላውን የምዕራባውያን ስልጣኔ በባህር ሞገድ ውስጥ ጠራርጎ ሊያጠፋ የሚችል የኒውክሌር ቶርፔዶ መሆኑ ጉዳዩን የዓለም አቀፍ ሕልውና አደጋ አድርጎታል። የሩሲያ ፖሲዶን ወይም በምዕራባውያኑ መጠሪያ ቱኤም39 የተሰኘው መሳሪያ የሰው ልጅ የታሪክ ምዕራፍን ሊዘጋ የሚችል እጅግ አሰቃቂ የመጨረሻው ቀን መሳሪያ ነው። ይህ ቶርፔዶ በባህር ውስጥ የሚንቀሳቀስ ሰው አልባ አውቶማቲክ ሰርጓጅ መርከብ ሲሆን በኒውክሌር ኃይል የሚሰራ በመሆኑ ለዓመታት ሳይቆም በውቅያኖስ ጥልቀት ውስጥ የመጓዝ አቅም አለው። የዚህ መሳሪያ አስፈሪነት የሚጀምረው ካለው እጅግ ግዙፍ መጠንና በማንኛውም የምዕራባውያን የመከላከያ ስርዓት ሊታወቅ ወይም ሊገታ አለመቻሉ ነው። በአሜሪካና በአውሮፓ አገራት የባህር ጠረፍ ላይ የሚገኙትን እንደ ኒውዮርክ፣ ለንደን፣ ፓሪስና ሊዝበን ያሉ ታላላቅ ከተሞችን በአንድ ጀንበር ከምድረ ገጽ ለማጥፋት ታስቦ የተሰራ ነው። ይህ ቶርፔዶ ተመቶ ሲፈነዳ የሚፈጥረው ጥፋት ከተለመደው የኒውክሌር ቦምብ ፍንዳታ እጅግ የላቀ ነው። ምክንያቱም በውቅያኖስ ጥልቀት ውስጥ በሚሊዮን የሚቆጠሩ ቶን ውሃዎችን በማናወጥ ከ500 ሜትር በላይ ከፍታ ያለውና በራዲዮ አክቲቭ መርዝ የተበከለ ግዙፍ የኒውክሌር ሱናሚን የመፍጠር አቅም ስላለው ነው። ይህ ሞገድ የባህር ዳርቻ ከተሞችን ብቻ ሳይሆን ወደ ውስጥ በመቶዎች የሚቆጠሩ ኪሎሜትሮችን ዘልቆ በመግባት መላውን ሕይወት ጠራርጎ ያጠፋል። የፍንዳታው ኃይል የባህር ወለልን በማናወጥ የሚፈጠረው ግዙፍ ማዕበል ማንኛውንም የባህር ዳርቻ መሠረተ ልማት እንደ ወረቀት እየቀደደ ይጥለዋል። ሩሲያ ምን ያህል እንዲህ ያሉ መሳሪያዎች አሏት የሚለው ጥያቄ የዓለምን ወታደራዊ ተንታኞች እንቅልፍ የሚነሳ ጉዳይ ሆኗል። ምንም እንኳን ሞስኮ ትክክለኛው ቁጥር በሚስጥር ብትይዘውም አሁን ባለው መረጃ መሰረት ሩሲያ በደርዘን የሚቆጠሩ የፖሲዶ ቶርፔዶዎችን በማምረትና በልዩ ሁኔታ በተገነቡ ሰርጓጅ መርከቦች ላይ በመጫን ዝግጁ ማድረጓ ይነገራል። እንደ ቤልጎሮድ ያሉ ግዙፍ የሩሲያ ሰርጓጅ መርከቦች እነዚህን የጥፋት መሳሪያዎች ተሸክመው በዓለም ውቅያኖሶች ውስጥ በድብቅ እየተዘዋወሩ ይገኛሉ። አሜሪካ ማሪኔራን በቁጥጥር ስር ለማዋል የሄደችበት ርቀትና የፈጸመችው የኃይል እርምጃ ሩሲያ እነዚህን የባህር ውስጥ ጭራቆች ከእንቅልፋቸው እንድታነቃ ምክንያት ሆኗታል። እያንዳንዱ የፖሲዶን ቶርፔዶ እስከ 100 ሜጋቶን የሚደርስ የኒውክሌር ኃይል ሊሸከም እንደሚችል የሚገመት ሲሆን ይህም ማለት በሁለተኛው የዓለም ጦርነት ሂሮሺማ ላይ ከተጣለው ቦምብ በሺዎች የሚቆጠሩ እጥፍ አውዳሚ ኃይል አለው ማለት ነው። ይህ መሳሪያ አንዴ ከተተኮሰ በኋላ በባህር ውስጥ እንደ እባብ እየተሳበ በውሃው ንዝረትና በድምፅ ሞገድ ሳይታወቅ ኢላማው ላይ ይደርሳል። አሜሪካና አጋሮቿ ይህንን መሳሪያ ለመከላከል የሚያስችል ምንም አይነት ቴክኖሎጂ እስካሁን የላቸውም። ይህም ሩሲያን በባህር ውስጥ ፍጹም የበላይነት እንዲኖራት አድርጓታል። የዚህ መሳሪያ ዋነኛው ኢላማም የአሜሪካና የአውሮፓ ስልታዊ የባህር ወደቦችና የንግድ ከተሞች ናቸው። ኒውዮርክ፣ ሎስ አንጀለስ፣ ሳን ፍራንሲስኮ፣ ማያሚና ዋሽንግተን ዲሲ የዚህ ቶርፔዶ ዋነኛ ሰለባዎች ሊሆኑ ይችላሉ ተብሎም ይጠበቃል። በአውሮፓ በኩል ደግሞ ለንደን፣ አምስተርዳም፣ ኮፐንሃገን እና የባልቲክ ሀገራት ወደቦች በቀጥታ በሩሲያ የጥፋት አድማስ ስር የወደቁ ናቸው። ፖሲዶን አንዴ ከሰርጓጅ መርከብ ከተለቀቀ በኋላ በአሜሪካ የባህር ኃይልም ሆነ በኔቶ የአየርና የባህር መከላከያ ስርዓቶች ሊቆም አይችልም። ምክንያቱም መሳሪያው የሚጓዘው እጅግ ጥልቅ በሆነ የውቅያኖስ ክፍል ውስጥና በከፍተኛ ፍጥነት በመሆኑ የራዳርና የሶናር መሳሪያዎች ሊያገኙት አይችሉም። ይህ ማለት አሜሪካና አውሮፓ ሳያውቁት የጥፋት መርዶ ደጃፋቸው ላይ ይደርሳል ማለት ነው። የሩሲያ ፖለቲከኞች እንደሚሉት አሜሪካ ማሪኔራን በመጥለፍ ለፈጸመችው የባህር ላይ ዘረፋ የሚሰጠውን አጸፋ መላውን የአውሮፓውያን የባህር ኃይል የበላይነት የሚቀብርና አህጉራቸውን ወደ ራዲዮ አክቲቭ በረሃነት የሚቀይር ይሆናል። የእነዚህ ቶርፔዶዎች ፍንዳታ የሚፈጥረው ራዲዮ አክቲቭ ዝናብና ሞገድ ከተሞቹን ለዘመናት ሰው የማይኖርባቸው በረሃዎች ያደርጋቸዋል። ይህ ደግሞ ሩሲያ በምዕራባውያን ላይ ያላትን የጥላቻና የጥፋት ኃይል ፍጹም መገለጫ ነው። አሁን ያለው የባህር ውስጥ ወታደራዊ የበላይነት ሽኩቻ ከየብስ ጦርነት በበለጠ እጅግ አስፈሪ ደረጃ ላይ ደርሷል።
አሜሪካ ምንም እንኳን በዓለም ላይ በርካታ የጦር መርከቦችና አውሮፕላን ተሸካሚ መርከቦች ቢኖሯትም ሩሲያ ግን ይህንን የበላይነት በባህር ውስጥ በሚንቀሳቀስ ስውር መሳሪያዎች ለመምታት ወስናለች። አሜሪካ በሰሜን አትላንቲክ ውቅያኖስ ላይ ማሪኔራን በቁጥጥር ስር ስታውል፣ ሩሲያ በበኩሏ በዚያው ውቅያኖስ ጥልቀት ውስጥ የሚገኙትን የኔቶ መሠረተ ልማቶችና ከተሞች በፖሲዶን ቶርፔዶዎቿ አነጣጥራለች። ይህ የባህር ውስጥ ሽኩቻ የዝምታ ጦርነት ተብሎ የሚጠራ ሲሆን በአሜሪካ የቨርጂኒያ ክፍል ሰርጓጅ መርከቦች በሩሲያ የያሴንና የቤልጎሮድ ሰርጓጅ መርከቦች መካከል የሚደረግ የሞት ሽረት ፍልሚያ ነው። ሩሲያ በባህር ውስጥ ያላት ቴክኖሎጂ በተለይም በቶርፔዶ ረገድ ከአሜሪካ እጅግ የላቀ መሆኑን የምዕራባውያን ወታደራዊ ባለሥልጣናት ሳይወዱ በግድ ያመኑበት እውነታ ነው። አሜሪካ ማሪኔራን መያዟ ሩሲያን በዓለም አቀፍ ደረጃ ለማዋረድ የታለመ ቢሆንም የፑቲን ምላሽ ግን አሜሪካን ከዓለም ካርታ ላይ ሊያጠፋ የሚችል አሰቃቂ የባህር ውስጥ ንዝረት መፍጠር ይሆናል። የውቅያኖሱ ወለል አሁን የሁለቱ ሀያላን አገራት ድብቅ የጦር አውድ ሆኗል። እያንዳንዱ እንቅስቃሴም ወደ ኒውክሌር እልቂት የሚመራ አደገኛ እርምጃ ነው። የአሁኑ ውጥረት ከቀዝቃዛው ጦርነት ዘመን በበለጠ እጅግ አደገኛ የሆነበት ምክንያት የዲፕሎማሲው መንገድ ተዘግቶ ወታደራዊ እርምጃዎች ቀዳሚ በመሆናቸው ነው። አሜሪካ በሩሲያ የነዳጅ መርከቦች ላይ የጀመረችው አደን ሩሲያ የባህር መንገዶችን በቶርፔዶዎች እንድትዘጋና ማንኛውንም የምዕራባውያን መርከብ ኢላማ እንድታደርግ መንገድ ከፍቷል። የሩሲያ ቶርፔዶዎች የማውደም አቅም ከተለመደው ጦርነት በላይ የሰው ልጅን ዝርያ ሊያጠፋ የሚችል የመጨረሻው ስርዓት ምልክት ነው። እነዚህ ቶርፔዶዎች አንዴ ከተተኮሱ በኋላ ወደ ኋላ መመለስ አይቻልም። የፈጠሩትም የኒውክሌር ሱናሚ ለዘመናት የማይጠፋ ራዲዮ አክቲቭ መርዝ በባህርና በየብስ ላይ ይረጫል። አሜሪካ በማሪኔራ ላይ የወሰደችው እርምጃ የሩሲያን ቁጣ የቀሰቀሰ ትልቅ ታሪካዊ ስህተት እንደሆነና የዚህም ዋጋ መላው ዓለም በኒውክሌር እሳት የሚከፍለው መራር ዋጋ ሊሆን እንደሚችል ይገመታል። ፕሬዝዳንት ትራምፕ በሩሲያ ላይ የሚጥሉት የኢኮኖሚና የባህር ከበባ ፑቲን ያላቸውን የመጨረሻ መሳሪያ እንዲጠቀሙ እያስገደዳቸው ይገኛል። ይህ ደግሞ በምዕራባውያንና በሩሲያ መካከል የነበረውን የኃይል ሚዛን ሙሉ በሙሉ በማፍረስ ዓለምን ወደ ግልጽ የኒውክሌር ጦርነት አውድማነት ቀይሮታል። ወደ ሩሲያ የባህር ውስጥ ኃይል በዝርዝር ስንመለከት እንደ ፖሲዶን ያሉ መሳሪያዎች የሩሲያን የባህር ላይ ስትራቴጂ ሙሉ በሙሉ ቀይረውታል። ሩሲያ አሁን በውቅያኖስ ጥልቀት ውስጥ ያላት የበላይነት አሜሪካን በየብስና በአየር ላይ ካላት የበላይነት በላይ አሳሳቢ ሆኗል። የሩሲያ ሰርጓጅ መርከቦች ሳይታወቁ የአሜሪካን የባህር ዳርቻዎች በመክበብ የጥፋት መርዶውን በማንኛውም ሰዓት ለመልቀቅ ዝግጁ ናቸው። ይህ የባህር ውስጥ ወታደራዊ ሽኩቻ በአሁኑ ወቅት እጅግ አስደንጋጭ ደረጃ ላይ የደረሰ ሲሆን የምዕራባውያን አገራት በከፍተኛ ስጋት ውስጥ እንዲወድቁም አድርጓቸዋል። አሜሪካ ማሪኔራን መያዟ የሩሲያን ኃይል ለመፈተሽና ፑቲንን ለማስፈራራት የታለመ ቢሆንም ምላሹ ግን ከተጠበቀው በላይ አውዳሚ ሊሆን ይችላል። የሩሲያ ቶርፔዶዎች የማውደም አቅም ብቻ ሳይሆን የሚፈጥሩት ስነ ልቦናዊ ጫና የምዕራባውያን መሪዎች ላይ ከፍተኛ ውጥረትም ፈጥሯል። ዓለም አሁን በሁለቱ ሀያላን መካከል የሚፈጠረውን ቀጣይ ፍጥጫ በከፍተኛ ስጋት እየተከታተለች ትገኛለች። የፑቲን ቀጣይ እርምጃ ወታደራዊ ይሁን ዲፕሎማሲያዊ የሚለውም አንዱ ተጠባቂው ጉዳይ ነው። የ2026 መጀመሪያ ለዓለም ሰላም እጅግ ፈታኝ እንደሚሆን የታመነ ሲሆን ማሪኔራ ደግሞ የዚህ አዲስ ታሪክ ምዕራፍ መክፈቻ ምልክት ሆና ትጠቀሳለች። በሌላ በኩል የአሜሪካና የአውሮፓ ሀገራት የባህር ዳርቻዎች ለዚህ ጥቃት እጅግ ተጋላጭ መሆናቸው ስጋቱን ይበልጥ ያባብሰዋል። አብዛኛዎቹ የምዕራባውያን የኢኮኖሚና የፖለቲካ ማዕከላት በባህር ዳርቻ ላይ የሚገኙ በመሆናቸው የፖሲዶን ቶርፔዶ ፍንዳታ የሚፈጥረው ሱናሚ በአንድ ጊዜ መላውን የምዕራባውያን ስርዓት ሊያፈራርሰው ይችላል። ይህ ጥቃት የሚያስከትለው የራዲዮ አክቲቭ ብክለት ደግሞ አካባቢውን ለዘመናት መኖሪያ አልባ ስለሚያደርገው ጥፋቱ ለትውልዶች የሚተርፍ ይሆናል። ሩሲያ ይህንን መሳሪያ የሰራችው የምዕራባውያንን የበላይነት ለማክሰም በሚችል መልኩ መሆኑንና አሜሪካ በማሪኔራ ላይ የወሰደችው እርምጃ ይህንን የጥፋት ኃይል ለመቀስቀስ ምክንያት መሆኑ እጅግ አሳዛኝ ነው። የዓለም ሰላም አሁን በአንዲት መርከብ መያዝና በአንድ የቶርፔዶ ትዕዛዝ መካከል ተንጠልጥሎ ይገኛል። የባህር ውስጥ ወታደራዊ ሽኩቻው አሁን ደም አፋሳሽ ወደ ሆነ ምዕራፍ ተሸጋግሯል። የሩሲያ ቶርፔዶችም በምዕራባውያን ልብ ላይ እንደተደቀነ ሰይፍ ሆነው በውቅያኖስ ጥልቀት ውስጥ አድፍጠው ይጠባበቃሉ። የሩሲያ የጦር ስትራቴጂ አሁን ትኩረቱን ያደረገው ቅይጥ ጦርነት በሚባለው ዘመቻ ላይ ነው። ይህም ማለት በባህር ላይ ያሉትን መርከቦች ከመያዝ ባለፈ በባህር ውስጥ ያሉትን የቴክኖሎጂና የኢነርጂ መሠረተ ልማቶችን ማውደምን ይጨምራል። ፖሲዶን የዚህ ዘመቻ ዋነኛው መሳሪያ ሊሆን ይችላል። አሜሪካና አውሮፓ የሚሳተፉበትን የባህር ላይ ንግድና የግንኙነት መረብ ሙሉ ለሙሉ ለማጥፋት ታስቧል። ሩሲያ በባህር ውስጥ ያላት የበላይነት በአሁኑ ወቅት አሜሪካን ከፍተኛ ዲፕሎማሲያዊና ወታደራዊ ኪሳራ ውስጥ እየከተታት ይገኛል። ማሪኔራን መያዝ የጀመረው ፍጥጫ የባህር ዳርቻ ከተሞች በኒውክሌር ሞገድ ሊዋጡና የሰው ልጅ ስልጣኔ በውቅያኖስ ጥልቀት ውስጥ ሲቀበር የሚያሳይ አሳዛኝ ፍጻሜ ሊሆን ይችላል። የባህር ውስጥ ወታደራዊ ሽኩቻው አሁን ደም አፋሳሽ ወደ ሆነ ምዕራፍ ተሸጋግሯል።
የሩሲያ ቶርፔዶችም በምዕራባውያን ልብ ላይ እንደተደቀነ ሰይፍ ሆነው በውቅያኖስ ጥልቀት ውስጥ አድፍጠው ይጠባበቃሉ። ዓለም አሁን ከጥፋት ውሃ በፊት ባለው የመጨረሻ ሰከንድ ላይ ትገኛለች። የፖሲዶን መነሳት ደግሞ የታሪክ መጨረሻ ይሆናል። የሩሲያው የፖሲዶን ቶርፔዶ በውቅያኖስ ጥልቀት ውስጥ የተደበቀ የሚተነፍስ እሳት ነው። ይህ መሳሪያ ሩሲያ በምዕራባውያን ላይ ያላት የመጨረሻውና እጅግ አሰቃቂው ካርድ ነው። አሜሪካና አውሮፓ በሩሲያ ላይ የሚጥሉት ማዕቀብና የሚወስዱት ወታደራዊ ትንኮሳ ፑቲን ይህንን የባህር ውስጥ ጭራቅ እንዲለቁት እየገፋፋቸው ይገኛል። የማሪኔራ መርከብ መያዝ የጀመረው ፍጥጫ መጨረሻው የባህር ዳርቻ ከተሞች በኒውክሌር ሞገድ ሲዋጡና የሰው ልጅ ስልጣኔ በውቅያኖስ ጥልቀት ውስጥ ሲቀበር የሚያሳይ አሳዛኝ ፍጻሜ እንዲሆንም በር እየከፈተ ነው። የባህር ውስጥ ወታደራዊ ሽኩቻው አሁን ደም አፋሳሽ ወደሆነ ምዕራፍ ተሸጋግሯል። የሩሲያ ቶርፔዶች በምዕራባውያን ልብ ላይ እንደተደቀነ ሰይፍ ሆነው በውቅያኖስ ጥልቀት ውስጥ አድፍጠው ይጠባበቃሉ። ዓለም አሁን ከጥፋት ውሃ በፊት ባለው የመጨረሻ ሰከንድ ላይ ትገኛለች። የፖሲዶን መነሳት ደግሞ የታሪክ መጨረሻ ይሆናል። የሁለቱ ኃያላን ፍጥጫ ከየብስ አልፎ ወደ ጥልቁ ውቅያኖስ መሸጋገሩ የሰው ልጅ ታሪክ ዳግም ወደ ቀዝቃዛው ጦርነት ስጋት መመለሱን የሚያረጋግጥ አስፈሪ እውነታ ሆኗል። ከአሁን በኋላ በዓለም ባህር ላይ የሚደረግ ማንኛውም እንቅስቃሴ የጦርነት ሰበብ ሊሆን የሚችልበት አጋጣሚ እጅግ ሰፊ ሆኗል።